32 ዓመት ሆኖኛል። አሁን ለሙሉ ጊዜ አገልግሎት ለወንጌል ከሰጠሁ ራሴን ኢትዮጵያ ያለው ነው የሰጠሁት። የመሰረ ክርስቶስ ቤተክርስቲያን የምትባላለች ገና ሃይ ስኩል እንደጨረስኩኝ አንድ ዓመት ለክርስቶስ የሚል ፕሮግራም አላቸው። እዛ ገባሁኝ። ከዛ በኋላ እዛው ሳገለግል ብዙ ዓመት ቆየሁ። ወደ እዛ መሰረ ክርስቶስ ኮሌጅ እና ኢቲሲ የሚባል ትምህርት ቤት ተማርኩኝ። አጠቃላይ ስደምረው መጽሐፍ ቅዱስ ትምህርት ቤት ገብቼ የተማርኩት ወደ 9 ዓመት ነው። እዚህም መጥቼ ተማርኩኝ። እዚህ ስማር ሚሽን ነው ያጠናሁት። ኢትዮጵያ ፓስተር ነበርኩኝ ሎካል ውስጥ። ከዛ ዲኖሚኔሽን ኦፊስ ውስጥ አገልግያለሁኝ። እዚህ መጥቼም ፓስተር ነበርኩኝ። ማያሚ ላይ ፓስተር አረግ ነበረ። የተማርኩት ሚሽን ነው። ስለዚህ እንዲህ አይነቱ ሰውዬ ሚሽን ያጠናው ሰውዬ ስለ ሚሽን የተማረው በአጥቢያ ውስጥም ደግሞ መጋቢ ሆኖ ምእመኑን ሲያገለግል የነበረው ሰው ሪሊ የመኖሬ ትርጉም የገባኝ አሁን ዶክተር ማርቆስ ያለው ትምህርት ባስተማረ ጊዜ ነው። ይሄ የታላቁ ተልእኮ ጉዳይ፣ የእግዚአብሔር መንግስት ጉዳይ፣ የምንኖርለት ዓላማ ጉዳይ የገባኝ ያኔ ነው። ደግነቱ ይሄ ሀገር እንደምታውቁት የምንፈልገውን ነገር ለመሆን እድልን ይሰጠናል። ከተጋን እናገኛለን የምንፈልገውን ነገር። ደግሞም አሜሪካን ድሪም የሚባል ነገር አለ። ለዚያ እድሉ አለ። በየትኛው መንገድ የምትፈልጉትን ትሆናላችሁና እኔም አጥቢያ መጋቢ ሆኜ በቃኝ ከእንግዲህ በኋላ አጥቢያ ውስጥ መጋቢ አልሆነም እና እዚህ የራሴን ስራ እየሰራሁኝ ኢትዮጵያ ደግሞ በማገኘው ነገር እና እየሄድኩኝ በቃ አገለግላለሁኝ። ወይም ባለሁበት ከተማ ደግሞ ያለችዋን ቸርች አግዛለሁኝ፣ እዛ አገለግላለሁ። በቃ እንደምፈልገው ለቤቴም ለራሴም ልኑር የሚል ነገር ብዬ አስቤ ገንዘብ ላገኝ የምችልበትን መንገድ ጀምሬ ነበር። ልክ 2020 ማርች ላይ ምን እንደሆነ ታውቃላችሁ? እዚህ ዓለም በዓለም ሁሉ ኮቪድ መጣ። ምን እንደምንሆን አናውቅም። ሁላችንም ወደ የጓዳችን ገባን። እኔም መጸለይ ጀመርኩኝ። ጌታ ሆይ በቃ ምንሄድ ነው የመሰለን ሰዎች፣ የምናውቃቸው ሰዎች፣ ትላልቅ ሰዎች፣ ትናንሽ ሰዎች እዚህም እዚያም በየቦታው ይሄዱ ነበር። ስለዚህ እንሄዳለን። ጊዜው ያለቀ ነበር የመሰለን። ግን በቃ በዛ ጊዜ ውስጥ ጥሩ የጸሎት ጊዜ፣ ጥሩ ቃሉን የማጥናት ጊዜ፣ የእግዚአብሔርን ፊት የመፈለግ እድልን እግዚአብሔር ሰጠኝ እና ወደ ኋላ መለሰ። ሕፃናት አምባ ነው የተማርኩት እኔ። ሕፃናት አምባ ጫካ ገጠር ነው። በዛ ገጠሩ ሲሄድ በዛ አካባቢ አላባ የሚባል ማህበረሰብ አለ፣ ስልጤ የሚባል ማህበረሰብ አለ፣ ኦሮሞ የሚባል ማህበረሰብ አለ። በእነሱ መካከል ነው እኔ ትምህርት ቤት የምሄደው። ሃይ ስኩልም ኤሌመንተሪም ሚድል ስኩልም ሲሄድ እነሱን እያለፍኩ ነው የሚሄደው። ከፍት እየነዱ ይመጣሉ ወይ ወደ ገበያ ይሄዳሉ። ያየዋቸው ነው እና ያን ጊዜ ጌታ ሆይ መቼ ነው ለዚህ ህዝብ ወንጌል የሚደርሰው እያልኩኝ፣ ወንጌል አልነበረም ያኔ። ሙስሊሞች ናቸው ሁለቱም ሶስቱም ብሔረሰቦች በአብዛኛው በአካባቢ ያለው ያ ስለነበር። ስለዚህ ይሄ የኮቪዱ ጊዜ ወደ ኋላ መለሰኝ። ያኔ የነበረኝን ሸክም፣ ያን ህዝቡን ለመድረስ እናፍቆ የነበረውን ነገር በቃ ለራሴ እየሮጥኩኝ ጌታ በቃ እየመጣ ነው ብዬ ልክ በእንዲህ አይነት ሁኔታ ውስጥ እያለው ዶክተር ማርቆስ ማቴቴስ ትምህርት ቤት ስለ ሚሽን ሊያስተምር መጣ። እኔ መማር አልቻልኩም። የትምህርት ቤቱ ኦልሬዲ ከአስተባባሪዎች መካከል ነበር። መገኘት አለባችሁ ሁላችሁም ሪፍሌክሽን ጻፉ ይለን ነበረ። ስለዚህ በቃ እኔ ጤናማ ነው ወይ ትምህርቱ እንደ ትምህርት ቤቱን ከሚያስተባብሩ ሰዎች ዶክተር ማርቆስ የሚያስተምረው ጤናማ ነው ወይ ትምህርቱ የሚለውን ለመገምገም ነው እዛ ያለሁት። ግን የሚያስተምረው ትምህርት እኔን ነው የገመገመኝ። በቃ ሰራኝ፣ ገለባብጦ ሰራኝ። የእግዚአብሔርንም ፊት ፈልግ የነበረበት ጊዜ ስለነበረ ስለምኖርበት ዓላማ፣ ስለ እግዚአብሔር ተልእኮ፣ ስለ ቤተ ክርስቲያን ተልእኮ መኖር ስለሚገባው ጉዳይ ይህንን ሁሉ እየነገረን ሪፍሌክሽን በቃ ቢሰማኝን በእንባ ነው የምጽፈው በእንባ መንፈስ ቅዱስ ቻሌንጅ ያደረገ እንዴት እየሰራኝ እንዳለ
ከዛ ክላሱ ሲያልቅ ደወለ። አብረን እንስራ አለኝ። ይሄን አይደለም እንዴ የምፈልገው አልኩኝ። ይሄው ዛሬ በተልእኮ ውስጥ አብሬው ከዶክተር ማርቆስ ጋር እያገለገልኩ ነው ያለሁት። የእግዚአብሔር ስም የተባረከ ይሁን። ወገኖች የምንኖርለትን ዓላማ ካወቅን፣ እግዚአብሔር የሚፈልገንን ጉዳይ ካወቅን ለዚያ ለመኖር እንጨክናለን። ዛሬ ጠዋት እንደተማርነው አብርሃም እንደዛ የጨከነው ልጁን ለመሰዋት እስከ መፍቀድ ድረስ የደረሰው ዝም ብሎ አይደል፣ የገባው ነገር ስላለ አይኑ ስለተከፈተለት ነው። ስለዚህ እግዚአብሔር እኛን እያንዳንዳችንን የመኖራችንን ምክንያት እንድናውቅ ይፈልጋል። አይኖቻችን በርቶ የልቡ ትርታ ምን እንደሆነ እንድናውቅ እግዚአብሔር ይፈልጋል። በአጋጣሚ የተፈጠረን በአጋጣሚ የመጣን እንደፈለግን ኖረን የምናልፍ ሰዎች አይደለንም። ቅድም እንደተነገረው በስዕል እንዳየነው በእግዚአብሔር ዓላማ ውስጥ ያለን እግዚአብሔር እያደረገው ያለውን የጀመረውን ነገር አብረን ደግሞ የምንቀጥል የእግዚአብሔር ባሪያዎች ነንና በዚህ መንፈስ የእግዚአብሔርን ልብ እንጋራለን። አጭር ጸሎት እናድርግ። ጌታ ሆይ እናመሰግንሃለን። ሃሌሉያ። እስቲ ቆመን እንጸልይ። ሃሌሉያ። ወገኖቼ ዝም ብለን ፕሮግራም ለማድረግ አይደለም፣ ጌታን እንነካካው። ይሄ ትልቅ ነገር ነው። የእግዚአብሔርን የልቡን ነገር ማወቅ እሱ ያሳርፋል። ወገኖቼ እግዚአብሔር ለሚፈልገን ነገር መኖር እሱ ያሳርፈናል። ጌታ ሆይ በፊትህ አለን። አባት ሆይ ታውቀናለህ ከማንም በላይ። አቤቱ እግዚአብሔር አምላካችንና አባታችን ሆይ እባክህን ካንተ ጋር ሕያው የሆነ ንክኪ እንዲኖረን ተሰርተን የምንወጣበት እግዚአብሔር አምላኬና አባቴ ሆይ ለምትፈልገው ዓላማ የምንኖርለት እግዚአብሔር አምላክ ዓላማ ኖሮን ግብ ኖሮን ካንተ ጋር ተስማምተን መኖር እንድንችል የሚያግዝ ጸጋ በዚህ ትምህርት ውስጥ እንዲያልፍ በእነኚህ ቀናቶች ውስጥ እግዚአብሔር አምላክ ሆይ አንተ እንድትሰራን እንድትለውጠን ጌታ ሆይ እንደምትፈልገው አድርገህ እንድታበጃጀን ጌታ ሆይ እኛነታችን ላንተ እንሰጣለን። መንፈስ ቅዱስ ሆይ ይህንን ጊዜ አንተ ተረከብ፣ ሰልጥንበት። ለእያንዳንዳችን ስስ የሆነው ያንተ ድምፅ ይምጣ። አንተን እንስማ፣ ደግሞ እንታዘዘ። በኢየሱስ ክርስቶስ በጌታችን ስም አሜን። ኢየሱስና ተልእኮው ምን እንደሚመስል ጌታ ኢየሱስ ክርስቶስ አገልግሎቱን በጀመረበት የመጀመሪያው ቀን የተናገረውን አብረን ከሉቃስ ወንጌል እናያለን። ይሄ ልክ የአንድ ሀገር መሪዎች ኢናጉራል ስፒች ነው የሚባለው፣ ሲመረጡ ምን ማድረግ እንዳለባቸው ለሕዝቡ ይሄን ሆናለሁ አደርጋለሁ የሚሉትን አይነት ንግግር ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 4 18 እስከ 19 ከኢሳይያስ 61 ላይ ተንተርሶ የተናገረውን እሱን ላንብብላችሁ። እንዲህ ይላል 18 እና 19 የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛልና ተብሎ የተጻፈበትን ስፍራ አገኘ። ጌታ ኢየሱስ ክርስቶስ ወደ ምኵራብ ገብቶ ለመጀመሪያ ጊዜ ያነበበው ይህ የመጽሐፍ ቅዱስ ክፍል የተልእኮውን ምክንያት ይዘረዝራል። ጌታ ለምንድነው የመጣው? ምንድነው ያደረገው? እሱን ነው ጥቂት አይተን ከዚያ በኋላ የሰጠው ተልእኮ ምን ይመስላል የሚለውን ተመልክተን ነው የምንጨርሰው። በዚህ ክፍል ውስጥ ጌታ ኢየሱስ ክርስቶስ ስለመጣበት ዓላማ ዘርዘር አድርጎ ይነግረናል። በተደጋጋሚ በሉቃስ መልእክቶች ውስጥ ሉቃስ እንዳስቀመጠው ጌታ የመጣው የጠፉትን ሊፈልግ ደግሞም ለብዙዎች ነፍሱን ቤዛ አድርጎ ሊሰጥ ነው የመጣ። የተልእኮ አገልግሎት ይሄንን ነው የሚመስል። በእግዚአብሔር ተልእኮ መጣ። እግዚአብሔር የሚፈልገውን ነገር በብሉይ ኪዳን ጠዋት እንደተማርነው እግዚአብሔር ሲያዘጋጅ የነበረውን ለሕዝቡን
ለመልእክቱ ወደ ሐሳቡ እግዚአብሔር ሊያቋቁሙ ሊመሰርተው የፈለገውን አንድን ማህበረሰብ የመመስረቱን ሥራ ጌታ ኢየሱስ ክርስቶስ ምሳሌ ሆኖ እሱ አስተምሮ እሱ ረድቶ እሱ ፈውሶ እሱ አድኖ እሱ ጠርቶ እሱ አሰልጥኖ ከዚያ በኋላ ነፍሱን ሰጥቶ ተልእኮውን ፈጽሞ ቀጣይ የሆነውን ሥራ ደግሞ እኛ እንድንሰራ ሰጥቶን ነው የሄደው። አሁን ባነበብኩላችሁ የሉቃስ ወንጌል ላይ ሉቃስ 4:18 ላይ ኢየሱስ ክርስቶስ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እንድሰብክ ቀብቶኛልና። ጌታ የተናገረውን አድርጎታል። ጌታ ኢየሱስ ክርስቶስ መልእክትን ብቻ ቃልን ብቻ ተናግሮ አይደለም የሚሄደው፣ እሱ አድርጎት ነው የሄደው፣ ሰርቶት ነው። ስለዚህ ጌታ ኢየሱስ ክርስቶስ በተልእኮ ሂደት ውስጥ ስራን በተግባር ያዋለ ለኛ ትልቅ ምሳሌ የሆነን አዳኝ የሆነ ጌታ ነው። ስለዚህ የጠፉትን ሊፈልግ መጣ፣ ለነሱ ደግሞ ራሱን አሳልፎ ሊሰጥ መጣ። አገልግሎቱን ስታዩ ጌታ በየቦታው ይሄደ ለአንድ ሰው ጊዜ እየሰጠ ለብዙ ሰዎች ጊዜ እየሰጠ ከነሱም መካከል ደግሞ የተወሰኑትን ጠርቶ የበለጠ ከነሱ ጋር ጊዜ እያሳለፈ በድርጊት እያስተማረ እያሰለጠነ በተሰጠው የጊዜ ገደብ ውስጥ ተልእኮውን ጨርሶ ወደ አብ እንደሄደ መጽሐፍ ቅዱሳችን ይነግረናል። ጌታ በአገልግሎቱ አንዲትን ሴት ፍለጋ ዮሐንስ 4 ላይ ሄደን ስናይ አንዷን ሴት ለማገልገል ጊዜውን ሰጥቶ ነበር። ጊዜ ነበረው። መሻገር ያለበትን ነገር ተሻግሮ ባህል ተሻግሯል። በዛ ሰዓት ላይ አይሁድና ሳምራውያን የነበረው ሁኔታ አለ፣ የጾታ ነገር አለ፣ ሴትና ወንድ። ይሄን ሁሉ ተሻግሮ አንዲቷን በማህበረሰቡ ዘንድ የተገለለችውን ማንነቷን ያውቃል። ይሄን ሁሉ እያየ ከሷ ጋር ግን ጊዜውን አሳልፎ ታላቅ የተልእኮ ሰው አድርጎ ሰርቷት እርሷ ሌሎችን እንድታመጣ ምክንያት እንዳደረገ በሉቃስ ወንጌል ላይ ታሪኩን የምታውቁት ስለሆነ አልደጋግመውም። ምዕራፍ 4 ከ4 እስከ 42 ባለ ክፍል ውስጥ ያንን አገልግሎቱን እናያለን። የአይሁድና የሳማራውያን ጥላቻን ተሻገረ። የወንድና የሴት ማህበራዊ ድንበርን ተሻገረ። የሷን ማንነት እያወቀ አሳልፎ ሳይሰጥ፣ ሳያዋረዳት፣ ሳይንቃት ከሷ ጋር ለመሆን ፈቀደ። ደግሞም እውነትን ሳያመቻምች ማንነቷን ተናግሮ ወደ የህይወት ውሃ ሰጪ እሱ እንደሆነ አድርጎ ወደ ህይወት ወደሚለውጥ ማንነት አምጥቶ ሰው አድርጎ ታላቅ የተልእኮ ሰራተኛ አድርጎ አስነሳት። ስለዚህ ጌታ በአገልግሎቱ ውስጥ ከአንድ ሰው ጋር ጊዜውን አሳልፏል። ከብዙ ሰዎች ጋር ብዙዎችን አይቶ እንዳዘነላቸው ከነሱም ጋር ጊዜ እንዳሳለፈ ማቴዎስ ወንጌል 9 ላይ ይናገራል። ካየ በኋላ 9 ላይ በተለይ 35 ላይ ኢየሱስ ክርስቶስ ያንን ሕዝብ አየና እረኛ እንደሌላቸው ተቅበዝብዘው ተጥለው ባየ ጊዜ ምን አረገ? አዘነላቸው። ለአንድ ግለሰብ ጊዜ ያለው ለብዙዎች የብዙዎችንም ችግር ያውቅ ነበር። ከዛ ቁጥር 35 እና 38 መከሩ ብዙ ነው፣ ሰራተኞቹ ግን ጥቂቶች ናቸው አለ። ይህ ወሳኝ የሆነ የተልእኮ መልእክት ነው። በእግዚአብሔር መንግሥት ሥራ ውስጥ መከሩ ሁል ጊዜ ብዙ ነው፣ ሰራተኞች ግን
ጥቂቶች ናቸው። ጌታ ለዚህ መከር ሰራተኞችን የሚመለምል አምላክ ነው። ሰራተኞችን የሚያስነሳ አምላክ ነው። ቤተ ክርስቲያን ደግሞ ሰራተኞች እንዲነሱ ልትጸልይ ይገባታል። የኛ ስራ መጸለይ ነው። ስንጸልይ እግዚአብሔር ሰራተኞችን ያስነሳል። እግዚአብሔር ተጥለው ላሉት ለነኛ ሰዎች የምስራች እንዲደርሳቸው ያደርጋል። ጌታ 12ቱን ሐዋርያቶችን ከነሱ ጋር ጊዜ ሲያሳልፍ ምንድን ያደረገው? መጀመሪያ ቁጥር 4 ላይ ማቴዎስ 19 ተከተሉኝ ሰዎችንም አጥማጆች አደርጋችኋለሁ። ምን ሆኑ? ተከተሉኝ። ከዛስ ሰዎችን አጥማጆች አደርጋችኋለሁ። እግዚአብሔር ጌታ ኢየሱስ ያገኘው ሰው እንደ ቀድሞ መሆን አይችልም። እግዚአብሔር ወደ ራሱ እንድንመጣ ወደ እርሱ ስንመጣ ደግሞ ይለውጠናል። ሲለውጠን ደግሞ እሱ የሚፈልገውን ነገር እንድናደርግ ያደርገናል። ስለዚህ ጠራቸው፣ ለወጣቸው፣ ተልእኮን ሰጥቶ ላካቸው። ሰዎችን እንዲያጠምዱ፣ ወደ ሰዎች እንዲሄዱ። ዋናው ነገር የእግዚአብሔር የልቡ ጉዳይ ጌታ በታላቁ ተልእኮስ የሰጠውን ትእዛዝ አብሯቸው በነበረበት ጊዜ ይኖረው ነበር፣ ያሳያቸው ነበር። የተገፉት ጋር ጊዜ ነበረው፣ የተናቁት ጋር ጊዜ ነበረው። ለአንድ ሰው ጊዜ ነበረው፣ ለብዙዎች ጊዜ ነበረው። ይዞ ለማሰልጠን ጊዜ ነበረው። ስለዚህ ጌታ በምድር በነበረበት ጊዜ ኢንቴንሽናል ነበረ። የሚያደርገውን ነገር አስቦ አቅዶ ያደርጋል። የሚገርም እሱ አምላክ ሆኖ እያለ እሱ በቃል ሁሉን ማዘዝ እየቻለ ማረፍ እንኳን ሲገባው ሌሊት ተነስቶ ይጸልይ። ሌሊቱን ሙሉ መጸለይ ባስፈለገበት ጊዜ ሌሊቱን ሁሉ ይጸልይ ነበር። ብቻውን ገለል ብሎ ይጸልይ ነበር። ከአምላኩ ጋር ይገናኝ ነበር። ስለዚህ የጌታን የኢየሱስ ክርስቶስን መንገድ ስናይ፣ የሄደበትን መንገድ ስናይ እንድንከተለው እንደ ቤተ ክርስቲያን፣ እንደ ግለሰብ፣ እንደ እውነተኛ አማኝ የሱን ፈለግ ልንከተለው ይገባል። ተልእኮን ያውቃል። ለዛ ተልእኮ እንደሚገባ ጊዜውን ሰጥቶ ኖረዋል። ኢየሱስ ለአንድ ሰው ጊዜ ነበረው፣ ለብዙዎች ጊዜ ነበረው። ከህዝቡ መካከል ደግሞ ቀጣዩን ስራ ተሸክሞ ለሚሄዱት እነሱን ትሬን ለማድረግ ጊዜ ነበረው። ስለዚህ የጌታ የኢየሱስ ክርስቶስ ሕይወትና አገልግሎት በተልእኮ ጉዳይ ላይ የተጠመደ ነው። ሌሎችን መፈወስ፣ ማብላት፣ ማስተማር ብቻ ሳይሆን የተልእኮው ክላይማክስ የሆነው ዋናው ጉዳይ ደግሞ መሞቱና መነሳቱ ነው። ዕዳው መከፈል አለበት። ሰው በአዳም አለመታዘዝ ምክንያት የያዘውን ይህንን የኃጢአተኝነት ማንነትን ክርስቶስ በሞቱ መዋጀት ስለነበረ ያንን ለማድረግም ራሱን አሳልፎ ሰጥቷል። ጌታ ኢየሱስ ክርስቶስ በመስቀል ላይ ለኛ እንደሞተልን መጽሐፍ ቅዱስ በደንብ አድርጎ ይናገራል። በተለይ ከሐዋርያት ጋር ባለው ግንኙነት ለተልእኮ አገልግሎት ወሳኝ የሆኑ 3 ነገሮች ምንድናቸው ቢባል ከእርሱ ጋር መሆን፣ የሱን መንገድ መከተል፣ በሱ ስልጣን መሰማራት። ይህንን ከሐዋርያት ጋር ባሳለፈው አገልግሎቱ እንመለከታለን። መስቀል የኢየሱስ ክርስቶስ ተልእኮ ማዕከል ነው፣ ዋናው ነገር ነው። በመስቀል ላይ ነው ነገሮቻችንን ሁሉ ሰርቶ የጨረሰው። ነፍሱን ቤዛ አድርጎ የከፈለው በመስቀል ላይ ነው። የኢየሱስ ክርስቶስ ሞት፣ የኢየሱስ ክርስቶስ በመስቀል ላይ ዋጋ መክፈል እግዚአብሔር ላዘጋጀው የድነት በር መግቢያ ነበር። ሞቱ ብቻ ሳይሆን ደግሞ ኢየሱስ ሞቶ ብቻ ቢቀር ወየው ነበር፣ ግን ተነስቷል።
የምስራች ብለን የምናውጀው በተልእኮ ሂደት ውስጥ ስለ ክርስቶስ ስንናገር ከሞቱ ጋር አያይዘን ከመስቀሉ ጋር አያይዘን ትንሣኤውን ነው። ድል ነሺ ነው። ጌታ ኢየሱስ ክርስቶስ የእግዚአብሔርን መንግሥት ሰበከ። ለእግዚአብሔር መንግሥት የሚገባውን ነገር አደረገ። ሰራተኞችን ለየ። የተራበውን አበላ፣ የታመመውን ፈወሰ። ዘውትር ከእግዚአብሔር ጋር በመጣበቅ በመጸለይ በምድር ላይ ያለውን አገልግሎቱን እስከ ሞት ድረስ ፈጸመ። የትንሣኤውም ደግሞ ኃይል የትንሣኤውም ደግሞ ምስክር ሆነን ለዚህ ተልእኮ ጌታ ኢየሱስ ክርስቶስ ትንሣኤው ጌታ መሆኑን ያሳየናል። ሞቱ ደግሞ በጠላት ኃይል ላይ ድል መንሳቱን ያሳየናል። ወንጌል እውነት መሆኑን የምናረጋግጥበት ዋናው የኢየሱስ ክርስቶስ ሞትና ትንሣኤ ነው። ሕያው ነው ጌታ ኢየሱስ ክርስቶስ። ሐዋርያቶች ያስቀጠሉት ነገር ምንድነው ቢባል፣ ሐዋርያት ሥራ ላይ ዋናው መልእክት ምንድነው ቢባል የኢየሱስን ሞትና ትንሣኤ ይልቁንም ትንሣኤውን ማወጅ ነው። ጠላት ያጣመመው ነገር ሌሎች እንዳያውቁት ያደረገው ነገር ምንድነው ቢባል ትንሣኤውን ነው። ያኔ በነበሩበት ዘመን ደቀ መዛሙርቱ መጥተው ሰርቆታል የሚል ወሬ ይወራ ስለነበረ ትንሣኤው እንግዳ ነው። ግን እግዚአብሔር ኢየሱስ ክርስቶስን የሞትን ጣር አጥፍቶ ትንሣኤው እርግጠኛ እንዲሆን ከነሱ ጋር 40 ቀን ታይቶ የተጠራጠሩትም እጆቻቸውን አስገብተው እርግጠኛ እስኪሆኑ ድረስ አብሯቸው ነበር። ምክንያቱም ትንሣኤው የድል መንገዳችን እግዚአብሔር ለሰው ልጆች ያዘጋጀው በር መግቢያ ስለነበረ፣ ስለዚህ ስለ ኢየሱስ ክርስቶስ ከታላቁ ተልእኮ ጋር አያይዘን ማየት ያለብን እርሱ ስለ ተልእኮ ምንነት አስቀድሞ ገና አገልግሎትን ሲጀምር መግለጫ ሰጠ። ከዚያ በኋላ ደግሞ ያንኑ የተናገረውን አደረገ። የታመሙትን ፈወሰ፣ የተራቡትን መገበ። ትረካውን ታገኙታላችሁ። 5000 7000 መገበ። በየመንደሩ በየከተማው እየሄደ በሽተኞችን ፈወሰ። አንድ እና ከአንድም በላይ ለሆኑት ጊዜ ነበረው ከነሱ ጋር የእግዚአብሔርን ነገር መለኮታዊን ነገር እያሳያቸው ለእግዚአብሔር ምስክር እስኪሆኑ ድረስ አብሯቸው ሰነበተ። 12ቱን ደግሞ ለይቶ ለተለየ ዓላማ ላካቸው። ይህም ብቻ አይደለም። የኢየሱስ ክርስቶስ የአገልግሎቱ ጡዘት የሆነው ኢየሱስ ሞቶ ተነሳ። በቃ እኛ የምንናገረው በተልእኮ ሂደት ውስጥ ይሄንን እርሱ የሰራውን ስራ ነው ለሌሎች መናገር ያለን። እኛ ምንጨምረው ነገር የለም። ተልእኮን ስናስብ እኛ የምናደርገው ምንጨምረው ነገር የለም። እግዚአብሔር ከመጀመሪያው ጀምሮ ሲያዘጋጅ ነበረ። ጌታ ኢየሱስ ክርስቶስ ያንን ፈጸመው። በክርስቶስ ያለቀ ነገር ነው። ቤተ ክርስቲያን ይህንን እውነት ነው ማወጅ ያለባቸው። እግዚአብሔር ለሰው ልጆች ያዘጋጀው መልእክት የኢየሱስ ክርስቶስ ጌትነትና አዳኝነት በሞቱና በትንሣኤው እግዚአብሔር ለራሱ የሆነ ማህበረሰብን እየሰራ እንዳለ ያልሰሙ ብዙዎች ናቸው። ለነርሱ ይህንን ነው ማወጅ የሚገባል። ይህንን ነው እንድንናገር። ከራሳችን ምን ጨምረው ነገር የለም። ኢየሱስ ለኃጢአት ሞቷል፣ ደግሞም ተነስቷል። በእርሱ የሚያምን የዘላለም ሕይወት አለው። ይሄ የእግዚአብሔር ፕሮግራም ነው ብለን ይሄንን ነው የምናውጀው። አሁን ደግሞ ሮጥ ብዬ ስለ ተልእኮ ትንሽ ነገር ላንሳ። ታላቁ ተልእኮ ምንድን ነው? ታላቁ ተልእኮ ለአማኝ ሁሉ የተሰጠ ስራ ነው። ጌታ ኢየሱስ የወንጌልን ስራ በተመለከተ ለደቀ መዛሙርቶቹ ሁሉ በእርሱ ለሚያምኑት ሁሉ ለኛም ዛሬ የሰጠን ትእዛዝ ነው። ይህም ትእዛዝ ታላቁ ተልእኮ ተብሎ ይጠራል። ታላቁ ተልእኮ ጌታ ኢየሱስ በዓለም ሁሉ በእርሱ ላመኑት ተከታዮች የሰጠው መመሪያ ነው፣ ትእዛዝ ነው። በዘርና በቋንቋ ሳይከፋፈል
ቦታና ርቀት ሳይለየው የሙሉ ጊዜ አገልጋይና ምእመን ሳይል በእርሱ ላመኑ ሁሉ የሰጠው ታላቁ ትእዛዝ ታላቁ ተልእኮ ነው። ስለዚህ የጌታ ቤተሰብ የሆንን ሁላችን ለታላቁ ተልእኮ ቅድሚያ ልንሰጥ የመኖራችን ዋና ዓላማ ልናደርገው ይገባል። ታላቁ ተልእኮ ምንድነው? ኢየሱስ ያደረገውና የኖረው ነው። የኢየሱስ ክርስቶስ የመምጣቱ፣ የማስተማሩ፣ የመኖሩ፣ የመሞቱ፣ የትንሣኤው ደግሞም የእርገቱ መልእክት የሆነውን ያንን ማድረግ ይሄ ለሁላችንም የተሰጠ አገልግሎት ነው። የተወሰኑ ሰዎች ብቻ ወይም ሙሉ ጊዜያቸውን የሰጡ ሰዎች ብቻ የሚወጡት ነገር አይደለም። ስለዚህ ጌታ እግዚአብሔር ጌታ ኢየሱስ ክርስቶስ ይህንን የታላቁን ተልእኮ ትእዛዝ በሚሰጥበት ጊዜ ዶክተር የጻፈው አንድ መጽሐፍ አለ። ልዑካን ቅድም አሹ ሲጠቅሰው ነበረ። በልዑካን ላይ ሁለት ያመሳሰለው ነገር አለ። አንዱ የአብርሃምን ጥሪ ለአብርሃምና ለዘሩ እግዚአብሔር የሰጠውን የተስፋ ቃል በዘፍጥረት መጽሐፍ ስላለውም ማለት ነው። በተደጋጋሚ እግዚአብሔር ለአብርሃም ለይስሐቅና ለያዕቆብ 5 ጊዜ ይህንን የተስፋ ቃል ሰጥቷል። ለሌሎች በረከት የመሆንን ጉዳይ የተልእኮን መልእክት ሐሳብ። ስለዚህ በአዲስ ኪዳን ውስጥ ጌታ ኢየሱስ ክርስቶስም በማቴዎስ ወንጌል 28፣ በማርቆስ ወንጌል 16፣ በሉቃስ ወንጌል 24፣ በዮሐንስ 21 እንዲሁም በሐዋርያት ሥራ 5 ጊዜ ደጋግሞ ሰጥቶናል። አንድ ነገር ሲደገም ትኩረት እንድንሰጠው ነው። ስለዚህ እግዚአብሔር አንድ ጊዜ ብቻ አይደለም የሰጠው። በተደጋጋሚ ባሉት ወንጌላትና የሐዋርያት ሥራ ውስጥ ሉቃስና የሐዋርያት ሥራ ተመሳሳይ ጸሐፊ ነው ያላቸው። በተደጋጋሚ በእነኚህም 5ቱም መጽሐፍ ውስጥ እግዚአብሔር ደግሞ ይህንን የታላቁን ተልእኮ ትእዛዝ ለቤተ ክርስቲያን ሰጥቷል። እነኚህ ትእዛዛት የየራሳቸው ትኩረት አላቸው። ምንም እንኳን በ5ቱም ቦታ ቢጠቀሱም በ5ቱም የመጽሐፍ ቅዱስ ክፍል ውስጥ የየራሳቸው የሆነ አጽንኦት አላቸው። ማቴዎስ 28 ላይ በኋላ ላይ ዘርዘር የሚጨርሰው እሱን ትንታኔውን በማንሳት ነው። የማቴዎስ 28ን ጠጋ ብለን ለማየት እንሞክራለን። ግን የሌሎችን 5ቱንም ክፍል ሃይላይቶችን ዋና ትኩረታቸው ምን እንደሆነ እነግራቸዋለሁ። ባይ ዘ ዌይ ይሄ ሃንድቡክ ኖትቡኩ ስለተዘጋጀ ይደርሳቸዋል። አሹም ጠዋት ያስተማረው ዶክተር ማርቆስም ያስተማረው ይደርሳቸዋል ለሁላችሁም። ስለዚህ አንዳንድ ብፈጥን ቢያልፋችሁ ብዙ አትጨነቁ። የማቴዎስ ትኩረት ማቴዎስ 28 ላይ ትኩረት የሚያደርገው ሕዝቦችን ሁሉ ደቀ መዝሙር ማድረግ ላይ ነው። ደቀ መዝሙር ማለት ምንድነው የሚለውን ትንሽ ነገር በኋላ ላይ መጨረሻ አካባቢ እሱን ተናግሬ ነው የሚጨርሰው። ማቴዎስ 28 ላይ ያለውን ዘርዘር ባለው መልኩ ማርቆስ 16:15 ላይ ምን ይላል? እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ስለዚህ የማርቆስ ወንጌል ትኩረት ወንጌልን ለፍጥረት ሁሉ የመስበክ ትእዛዝ ነው። ፍጥረት ሁሉ ወንጌልን መስማት ስላለበት ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ላይ ለፍጥረት ሁሉ ወንጌልን ስበኩ አለ። ሉቃስ 24 ላይ 46-49 ባለ ክፍል ላይ እንደዚህ ይነበባል። ሉቃስ 24 እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏልና እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ኃይልን እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ። ሉቃስ ላይ በተለይ በዚህ ክፍል ላይ ትኩረት የሚያደርገው
በታላቁ ተልእኮ መልእክት ውስጥ የክርስቶስ መከራ፣ የክርስቶስ ትንሣኤ፣ ንስሐ የመግባት የኃጢአት ስርየት፣ ለአሕዛብ ሁሉ የመስበክ ጉዳይና የመንፈስ ቅዱስን ኃይል የመጠበቅ ይህንን በዋናነት አጽንዖት ሰጥቶ በሉቃስ ወንጌል ላይ ጌታ ኢየሱስ ክርስቶስ ተናግሯል። በዮሐንስ ወንጌል 21 ላይ ደግሞ ምን ይላል? አብ እንደላከኝ እኔም ደግሞ እልካችኋለሁ። ጌታ ኢየሱስ ክርስቶስ የተላከ እንደሆነ አብ ልኮት ወደዚህ ዓለም እንደመጣ እርሱም ደግሞ የእርሱን ተከታዮች እንደሚላኩ እንደሚልካቸው በዚህ ክፍል ላይ ይናገራል። ስለዚህ የዮሐንስ ወንጌል ትኩረቱ ምንድን ነው? ኢየሱስ እንደተላከ እኛም የተላክነን በክርስቶስ ስልጣን እርሱ አዞን የተላክነን። ልክ ክርስቶስን እግዚአብሔር እንደላከ በዛው ልክ ደግሞ ክርስቶስ እኛን ልኮናል። መፍራት የሌለብን የላኪውን ማንነት ማወቅ ነው። እሱ ሁሉን ነገር ይቀበላል። የኛ ድርሻ እሺ ብሎ ልክ አብርሃም ታዞ እንደወጣ አሚን ብሎ መሄድ ብቻ ነው። የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያ እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አላቸው። በዚህ ክፍል ላይ ትኩረት የሚያደርገው የመንፈስ ቅዱስን ኃይል እንደምንቀበል እና የክርስቶስ ምስክር መሆን እንዳለብን፣ ምስክርነቱንም ደግሞ ከአካባቢያችን ጀምሮ እስከ ዓለም ሁሉ እንደሆነ የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ይነግረናል። እያንዳንዱ የመጽሐፍ ቅዱስ የታላቁ ትእዛዝ ክፍል ምንም እንኳን ተደጋግሞ የተነገረ ታላቁ ትእዛዝ ብለን በአንድ ቃል ብንይዘውም የየራሳቸው ኢንፈሲስ አላቸው፣ ትኩረት አላቸው። ማቴዎስን ጠጋ ብለን እንመልከት። የማቴዎስን ትኩረት ጠጋ ብለን እንመልከት። በአብዛኛውን ጊዜ የሚጠቀሰው የማቴዎስ ወንጌል ነው። ኦፍ ኮርስ እሱን ጠጋ ብለን እንየው። በዚህ ክፍል ላይ ኢየሱስም ቀርቦ ማቴዎስ 28 ከ18 እስከ 20 ኢየሱስም ቀርቦ ስልጣን ሁሉ በሰማይና በምድር ተሰጥቶኛል፣ ስለዚህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው ያዘዟችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከናንተ ጋር ነኝ። ቢያንስ 5 ነገሮችን በዚህ ክፍል ላይ አጽንዖት የተሰጣቸውን እንመልከት። የመጀመሪያው የክርስቶስ ስልጣን ነው። ምን ይላል? ስልጣን ሁሉ ተሰጥቶኛል ይላል። ታላቁ ተልእኮ በሰው ችሎታ አይጀምርም፣ በክርስቶስ ስልጣን ነው የሚጀምረው። ጌታ ኢየሱስ በሰማይ በምድር በማንኛውም ነገር ላይ በኃጢአት ላይ፣ በሞት ላይ፣ በመናፍስት ኃይላት ላይ፣ በመንግስታት ላይ፣ በሁሉ ነገር ላይ ስልጣን አለ። ስለዚህ ወደ ህዝቦች ስንሄድ ብቻችንን አንሄድም፣ በክርስቶስ ስልጣን ውስጥ ነው የምንሄደው። የአሜሪካ ወታደር በአሜሪካ ስልጣን እንደሚሄድ ማለት ነው። ስለዚህ የላኪው ማንነት ወሳኝ አለው። ጌታ የሁሉ ነገር የአጥናፍ ዓለሙ ሁሉ ገዢ፣ ባለቤት፣ ተቆጣጣሪ፣ ደግፎ የያዘ እርሱ በእርሱ ስልጣን እኛን ልኮናል። ስለዚህ ብቻችንን አይደለንም ማለት ነው። ማቴዎስ ይህንን አጽንዖት ሰጥቶ ይናገራል። የመጀመሪያው የክርስቶስ ስልጣንን ነው ልብ ማለት ያለብን። ሁለተኛው የመሄድ ጥሪ ምንድን ነው የሚለን? ሂዱ ይላል። በዚህ ክፍል ላይ ሂዱ የሚለው ትእዛዝ ነው። ከምቾት መውጣትን፣ ወደ ሰዎች መቅረብን፣ የባህል ድንበር መሻገርን፣ የቋንቋ ልዩነትን መቀበልን፣
ሰዎችን በፍቅር መቅረብን፣ ጌታ ወደሚልከን ቦታ ሁሉ መሄድን ያካትታል። ስለዚህ ሁሉም ክርስቲያን ኦፍ ኮርስ ድንበር ተሻግሮ አይሄድም፣ ግን በያለንበት ከመንደራችን ጀምረን እንድንሄድ ታዘናል። በምንሰራበት ቦታ፣ በምንኖርበት ቦታ ሁሉ የክርስቶስ አምባሳደሮች ሆነን ምስክሮች ሆነን መሄድ፣ ለሌሎች መናገር፣ አንደበቶቻችንን መክፈት አለብን። በቅርቡ አንድ ሰው በየሳምንቱ ማክሰኞ በምሽት ዙሪያ የሚጸልይ ህብረት አለን በዙም እና እዛ የሚያገለግለን ወንድማችን የሐዋርያት ሥራን ያስተምረናል እና የሐዋርያት ሥራ ላይ ሐዋርያት ሥራ ምዕራፍ 2 ላይ የመንፈስ ቅዱስ መውረድን በእሳት ነበልባል በልሳናት የተከፋፈሉ የእሳት ነበልባል ነው የሚለው። ስለዚህ ልሳናት ነው የሚለው። እግዚአብሔር ከንግግር ጋር የምስራቹንና ትንሣኤውን እንድንናገር ኃይል ከሚሆን ድፍረት ከሚሆን ጸጋ ጋር ነው ተልኮን የሰጠን ብሎ ተናገረ። ስለዚህ ሄደን አንደበታችንን ስንከፍት መንፈስ ቅዱስ ራሱ ነው የሚናገረው። እኛ መድፈር ብቻ ነው ያለብን። እርሱን አምነን መንቀሳቀስ ብቻ ነው ያለብን። እኔ እንደው እንግሊዘኛውን እችላለሁ ወይ፣ ይሄንን ነገር እችላለሁ ወይ፣ ሶማሌኛ እችላለሁ ወይ፣ ብዙ ነገር ልንል እንችላለን። አንደበታችንን ስንከፍት እግዚአብሔር ይጠቀማል። ስለዚህ እርሱ ከኛ ጋር ሆኖ ሂዱ ባለም ቦታ በምንሄድበት ቦታ ሁሉ አንደበታችን ስንከፍት የምንናገረውን ይሰጠናል። ይህንን ደግሞ ጌታም እኮ ምን እናገራለሁ ብላችሁ ኢቨን ገዢዎች ፊት እንኳን ስትቀርቡ ምንም ስጋት አይግባችሁ እኔ አቀብላችኋለሁ ብሏል። ስለዚህ እግዚአብሔር መልእክተኞች ነን ስንሄድ አንደበታችን እንክፈት፣ የሱ መልእክተኞች ነን። እሱ ለክብሩ የሚሆነውን ነገር በሚገባቸው ቋንቋ ይናገራቸዋል። ስሙ የተባረከ ይሁን። ሌላው የማቴዎስ ወንጌል ትኩረት ህዝቦችን ሁሉ መድረስ ነው። አሕዛብን ሁሉ ነው የሚለው። አሕዛብ ማለት ህዝብ የሚል ፕሉራል ነው። ስለዚህ ህዝቦችን ሁሉ የመድረስ ለሁሉም ህዝቦች የሆነ መልእክት ነው ያለው። ህዝቦች የሚለው ቃል ፖለቲካዊ አገሮችን ብቻ አያመለክትም። የሚያካትተው ብሔሮች፣ ነገዶች፣ የቋንቋ ቡድኖች፣ ባህላዊ ማህበረሰቦች፣ ማህበራዊ ቡድኖችን ነው። አንድ አገር ውስጥ ብዙ የተለያዩ ህዝቦች ሊኖሩ ይችላሉ። አንድ አገር ወንጌልን ሰምቷል ማለት በዚያ አገር ያሉ ህዝቦች ሁሉ ተደርሰዋል ማለት አይደለም። ለምሳሌ ኢትዮጵያ ይሄ አሁን የቅርብ ያገኘሁት ነው። ከ65% በላይ ክርስቲያን ነው። ኦርቶዶክስ፣ ካቶሊክና ፕሮቴስታንት 65%። ግን የወንጌል አማኙ ቁጥር ከ20 በላይ እንደሆነ ነው የሚናገረው። ዳሩ ግን በፕሮጀክት ዜሮ ጥናት ፕሮጀክት ዜሮ በኢትዮጵያ በቅርቡ የተደረገ በማህበረሰብ መካከል በኢትዮጵያ ምድር ወንጌል ያልደረሰው ማህበረሰብ ምን ያህል ይሆናል የሚለውን ጥናት ያደረገና በዚያ ጥናት መሰረት ለዚያ ማህበረሰብ ሚስዮናውያንን እየላከ ያለ ከአብያተ ክርስቲያናት ጋር የሚሰራ አንድ የሚሽን አገልግሎት ነው። በዚያ ጥናት መሰረት ይሄ ባለፈው ዓመት በ2025 የተደረገ ጥናት ነው። 43 የማህበረሰብ ክፍል በወንጌል አልተደረሰም። ኢትዮጵያን ዝም ብለን ስናስብ ግን ኢትዮጵያ ውስጥ ወደ 65% በላይ ምንድነው ማለት ነው ክርስቲያኑ። ስለዚህ ኢትዮጵያ በወንጌል የተደረሰች ናት ብለን ልንቀመጥ እናስብ ይሆናል። ግን ይሄው 43 የሚሆን ማህበረሰብ ለምሳሌ ሶማሌዎችን ብትወስዱ 0.01 ከዛም በታች ናቸው። አፋሮችን ብትወስዱ፣ ስልጤዎችን ብትወስዱ፣ አላባን ብትወስዱ ከ0.0 ምናምን በታች ናቸው። በየማህበረሰቡም በወንጌል ያልተደረሱ ብዙዎች አሉ። ስለዚህ እግዚአብሔር ጌታ ወደ ህዝቦች ሁሉ ሂዱ ሲለን ልክ በዮሐንስ ራእይ መጨረሻ ላይ እግዚአብሔር ጌታ ኢየሱስ ክርስቶስ ተልኮ ሁሉ ተፈጽሞ የዳኑት ሁሉ በእግዚአብሔር መንግስት ላይ ቆሙ ራእይ ላይ ተጽፎ የምናገኘው ይህንን ምን በሚል ነው? 7:9 ላይ ከህዝብ ከነገድ ከወገንና ከቋንቋ ሁሉ የመጡ ሰዎች በዙፋኑ ፊት ቆመው ሲያመልኩ አየሁ ነው ዮሐንስ የሚለው በራእዩ። ስለዚህ የተልኮ መጨረሻ ህዝቦችን ሁሉ የመድረሱ ዋና ነገር ምንድነው? በዓለም ላይ ካለው ማህበረሰብ ሁሉ ውስጥ የሚቀር የለም። በቋንቋ፣ በነገድ፣
በሕዝብ ከየትኛው ወገን የሚቀር አይኖርም ማለት ነው። በዙፋኑ ፊት እግዚአብሔር ሁሉም ማህበረሰብ ተደርሶ ማየት ይፈልጋል። ስለዚህ ጌታ ኢየሱስ ክርስቶስ ሂዱ ያለን ወደ ሕዝቦች ሁሉ ነው፣ ወዳልተደረሱት ሁሉ ነው። እኛ በአገልግሎታችን ሆርን ኦፍ አፍሪካ ቅድሚያ የሚሰጠው በተለያዩ ቦታዎች አሉን ሚስዮናውያን የሚያገለግሉን አብሮን በወንጌል ላልተደረሰ ማህበረሰብ ነው ቅድሚያ ሰጥተን እያገለገልን ያለ ነው። ስለዚህ በዚህ ከተማ እንዲህ አይነት ፕሮግራም የተደረገበት አንዱም ምክንያት የሶማሌ ማህበረሰብ ከ99.9 በላይ ሙስሊም ነው። ስለዚህ ይሄ በወንጌል ያልተደረሰ ህዝብ ነው። ይህንን ህዝብ እንድንደርስ ከጌታ ትእዛዝ አለን። ህዝቦቹን ሁሉ ድረሱ ሲለን እነሱንም ያመለክታል። አራተኛው ደቀ መዛሙርት የማድረግ ትእዛዝ ነው። በዚህ ክፍል ውስጥ ያለው ደቀ መዝሙር ማን ነው? ደቀ መዝሙር የታላቁ ተልእኮ ዋና ትእዛዝ ምንድነው ቢባል ደቀ መዛሙርት ነው። እያስተማራችኋቸው ደቀ መዛሙርት አድርጉ። ደቀ መዝሙር ማለት መምህሩን መስሎ የሚኖር ማለት ነው። ደቀ መዝሙር ማለት ኢየሱስን መከተል የሚባል ትምህርት አለ፣ ጥምቀት አለ፣ ኢየሱስን መከተል ትምህርት አለ። በቃ ትምህርቱን ኮርሱን ሲጨርሱ አይደለም ደቀ መዝሙር የሚሆኑት። ደቀ መዝሙር ማለት ክርስቶስን እየመሰለ የሚኖር ትእዛዙን የሚጠብቅ ይህንን የታላቁን ተልእኮ ዋና አድርጎ የሚኖር ለዛ ዓላማ የሚኖር ማለት ነው። ስለዚህ የቤተ ክርስቲያን ተልእኮ ጌታ ኢየሱስ ክርስቶስ ታላቁን ተልእኮ ሲሰጥ በማቴዎስ ወንጌል ላይ ግቡ ምንድነው? እያስተማራችኋቸው ምን አድርጓቸውን? ደቀ መዝሙር አድርጉ። ይህንን ነገር የሚኖሩ ፕራክቲስ የሚያደርጉ የሚያውቁ ሳይሆን የሚኖሩ ዕውቀት የጭንቅላት ዕውቀት ሳይሆን ልምምዱ ያላቸው ለዚህ ዓላማ ቅድሚያ ሰጥተው ሕይወታቸውንና ራሳቸውን የሚሰጡ እንዲሆኑ ጌታ ኢየሱስ ክርስቶስ ይፈልጋል። ስለዚህ የታላቁ ተልእኮ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ላይ የሰጠን ዋና ትኩረት ምንድነው ቢባል ደቀ መዝሙር ማድረግ ነው። ደቀ መዝሙር ከሰዎች ጋር ግንኙነትን መገንባት፣ ወንጌልን ማካፈል፣ ወደ ንስሐና ወደ እምነት መጥራት፣ አዲስ አማኞችን ማጥመቅ፣ ቃሉን ማስተማር፣ ታዛዥነትን ማሳደግ ነው። በቤተ ክርስቲያን ማህበረሰብ ውስጥ መታቀፍ፣ ሌሎችን ማገልገል፣ ማስተማር፣ አዲስ መሪዎችን ማዘጋጀት፣ የሚባዙ ደቀ መዛሙርትን ማፍራት ነው። ወንጌልን አንድ ጊዜ መናገር የደቀ መዝሙርነት መጀመሪያ ነው፣ ፍጻሜው ግን አይደለም። ደቀ መዝሙርነት የየዕለት ኑሮ ነው። ክርስቶስን እየመሰሉ መኖር ነው። ክርስቶስ ያዘዘውን ትእዛዝ እየፈጸሙ መኖር ነው። ስለዚህ የትምህርታችንም ትኩረት መሆን ያለበት ደቀ መዝሙር እንዲሆኑ ክርስቶስን እየመሰሉ እንዲኖሩ ማድረግ ነው። አምስተኛውና የመጨረሻው በዚህ ክፍል ላይ ትኩረት ማቴዎስ ወንጌል ላይ የምናየው ምንድነው? የክርስቶስ አብሮነት። እኔ ከናንተ ጋር ነኝ። ስልጣኑ ሰጥቷል። የምናደርገውን ነገር አሳይቶናል። ከዚያ በኋላ አብሮነቱንም በዛ ውስጥ ገልጧል። ታላቁ ተልእኮ በታላቅ ተስፋ ይጠናቀቃል። ምን ይላል? እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከናንተ ጋር ነኝ። የኢየሱስ መገኘት ያበረታታል። ተልእኮን ብቻችንን አንፈጽም። የትንሣኤው ጌታ ኢየሱስ ክርስቶስ ከእኛ ጋር አብሮን አለ። አንድ አራት ነጥቦችን ዶክተር ማርቆስ በመጽሐፉ ላይ ያስቀመጣቸውን ከተልእኮ አኳያ ምን ላድርግ የሚለውን በአገራችንና በጎረቤት ሀገሮች መካከል ታላቁን ተልእኮ ዋና አድርገን ለመስራት የሚረዱ አራት ነጥቦች አሉ። እነሱን በወፍ በረር ላንሳቸው። ምን እናድርግ? የሚከተሉትን አራት ነጥቦች ያልተጀመረውን እንድንጀምር እንዲሁም ያላለቀውን እንድንጨርስ ይረዱናል። እነዚህ እውነቶች ታላቁን ተልእኮ በአገራችንና በጎረቤት ሀገሮች ብቻ ሳይሆን በሩቅ ላሉትም አሕዛብ ወንጌል እንዲደርስ የእኛን ኃላፊነት እንድንወጣ ያግዙናል። የመጀመሪያው ጸሎት ነው። ወንጌል ላልደረሳቸው ሕዝቦች ስንጸልይ ለሁለት ዋና ዋና ነገሮች እንጸልይ። መቼም ላልተደረሱ ሰዎች መጸለያችን አይቀርም፣ ግን ስንጸልይ አትሊስት እነኝን ሁለት ነገሮች ትኩረት ብናደርግ፣ የመጀመሪያው ወንጌል ላልደረሳቸው
የዚህ ዓለም ገዢ አይናቸውን አሳውሩ በጨለማው ግዛት ስለጠበቃቸው ነውና ጸሎታችን የክፉን ኃይል በመስበር የሕዝቡ አይኖች እንዲከፈቱ እግዚአብሔር አይኖቻቸውን በጨለማው ስላሉ ሰዎች እንዲከፍት የማስለይ ነፃ የማውጣት ጸሎት ለወንጌልም ልባቸው እንዲከፈት መጸለይ አለብን። ስንጸልይ ለሕዝቡ ላይ ያልተደረሱ ሕዝቦች ላይ ትኩረት አድርገን እንጸልይ። ሁለተኛው ጸሎታችን የመከሩ ጌታ ወደ እነርሱ ሰዎችን የተልእኮ መልእክተኞች አድርጎ እንዲልክ ለሚላኩ ሰዎች መጸለይ። ይሄ በጸሎት ከወንጌል ከታላቁ ተልእኮ አንጻር ስትራቴጂክ የሆነ ጸሎት አቅጣጫ ያለው የምናደርገውን ነገር ምናቅ ስለዛ ማህበረሰብ ተገቢውን ጥናት አድርገን ያንን ማህበረሰብ በዛ ማህበረሰብ ውስጥ የሚሰራውን የክፉ አሰራር ምን እንደሆነ አውቀን ለይተን ያንን ህዝብ ነፃ የማውጣት ጸሎት ልንጸልይ ይገባል። ከዚሁ ጋር አያይዘን ደግሞ ለዚህ ህዝብ መልእክተኛ ሆነው የሚነሱ ሰዎችን እግዚአብሔር እንዲያስነሳ እንዲያስታጥቅ ለሚነሱ ለሚላኩ ሰዎች ልንጸልይ ይገባናል። ከዚህ ጋር ተያይዞ ተዘርዝሮ ያሉትን በኖታችሁ እናንተው ታገኛላችሁ። 6 ነጥቦች አሉ። እሱን አልፈዋለሁ። ሁለተኛው የመጀመሪያው ጸሎት ነው። ሁለተኛው ለታላቁ ተልእኮ ቅድሚያ እንስጥ። ታላቁ ተልእኮን ለመፈጸም ከእግዚአብሔር ጋር ትርጉም ባለው መልኩ የሚተጉ ያማኞች ቁጥር ከ101 ብቻ እንደሆነ ይነገራል። ታላቁን ተልእኮ ቅድሚያ ሰጥተው የሚያገለግሉ ከ100 ስንት ሰው? 1 ሰው። ዋው! የቤተ ክርስቲያን ሥራ ሁሉ ታላቁ ተልእኮ አይደለም። ብዙ አክቲቪቲዎች ሊኖሩ ይችላሉ። ቀደምም አሳይቶናል ዶክተር ማርቆስ። በቤተ ክርስቲያናችንም ታላቁን ተልእኮ ብናስተምር ኃላፊነታችንን ተወጣን ማለትም አይደለም። ጌታ ታላቁን ተልእኮ ለደቀ መዛሙርቱ ሲሰጣቸው ሕዝቦችን ሁሉ ደቀ መዛሙርት አድርጓቸው ነው ያለው። ለምን ከ101 ብቻ ያህል እንደሆነ መልሱን ቅድሚያ የምንሰጣቸው ነገሮች በሕይወታችንና በቤተ ክርስቲያናችን ስለ ሕዝቦች ጉዳይ ወደ ኋላ ስለተተወ ነው። ለዚህም መድኃኒቱ ጌታ ኢየሱስ ቅድሚያ የሰጠውን ጉዳይ እኛም በሕይወታችን ቀዳሚ ትኩረት ልንሰጠው ይገባል። ጌታ ኢየሱስ የኛ ፋና ወጊ ታላቅ ወንድማችን ቅድሚያ ሰጥቶ ያደረገው ነገር ምንድነው? የጠፉትን ነው የፈለገው። ጌታ ለጠፉት ሰዎች ቅድሚያ እንደሰጠ ሁሉ ሰማይን ትቶ ወደ ምድር እንደመጣ ሁሉ እኛም ደግሞ አንድ ጊዜ እንኳን የወንጌልን እውነት ለመስማት እድልን ያላገኙ የተተዉ የተጣሉ ኢየሱስ ስለመኖሩ ስለመወለዱ እኛ የምናውቃቸው በመጽሐፍ ቅዱስ ውስጥ ያሉ ታሪክ ስለመፈጸሙ ጭራሽ የማያውቁ ሰዎች ብዙዎች ናቸው። ለነኛ ቅድሚያ ሰጥተን ዋጋ ከፍለን ልናገለግል ይገባናል። የተጠራነውም ለዚህ ነው። ስለዚህ በታላቁ ተልእኮ አገልግሎታችን ውስጥ ጸሎት ዋና ነገር ነው። ደግሞም ቅድሚያ ላልተሰጡት ሕዝቦች ቅድሚያ መስጠት ላለብን ቅድሚያ ሰጥተን ልናገለግል ይገባናል። ቤተ ክርስቲያን ታላቁን ተልእኮ አስተምራ ወንዶችና ሴቶች ልጆችን ወንጌል ላልደረሰባቸው ሰዎች በብዙ ቁጥር መላክ መጀመር አለባት። ወደ አሜሪካ ትሄዳለህ ብቻ ሳይሆን ወደ ሶማሊያ፣ ወደ የመን ትላካለህ ብለው የሚተነብዩ ነቢያት እንዲነሱ መጸለይ ያስፈልጋል። እግዚአብሔር ሶማሌዎችንና አረቦችን በቋንቋቸው ሲያመልኩ መስማት ናፍቆታል። ዛሬም ማን ልላክ ማን ይሄድልኛል እያለ ነውና አዲስ ዘመን ይምጣልን። በብዙ መቶዎች የሚቆጠሩ ኢትዮጵያውያንና ኤርትራውያን የወንጌል መልእክተኞች ሆነው ወንጌል ወዳልደረሳቸው ሕዝቦች ለክብር አገልግሎት የሚሄዱበት ቤተ ክርስቲያንም አይኖቿን ከህንፃና ከሌሎች ነገሮች ላይ አንስታ መልእክተኞች መላክ ላይ የምታተኩርበት ዘመን ይፍጠርልን። ዶክተር ማርቆስ
ሸክሙን የሚያጋባ ሰው። ይሄ ናፍቆቱን በመጽሐፍ ሉካን በሚለው መጽሐፍ ላይ ጽፏል። ይሄንን ስትሰሙ ቁጭ እንድትሉ አድርጋችሁ የቱ ጋ ነው እኛ ቅድሚያ እየሰጠን ያለ ነው? ቤተ ክርስቲያን ቅድሚያ እየሰጠች ያለችው ለምንድን ነው የሚለውን ነገር እንድናስብ ጌታ ቅድሚያ ለሰጠው ነገር ቅድሚያ ሰጥተን ደግሞ ለዚህ ዓላማ እንድንኖር ውስጣችንን ይቀሰቅሰናል። ስለዚህ ታላቁ ተልእኮ ልንፈጽም የሚገባ የተሰጠን ስራ ነው። ስለዚህ ይህንን ስራ ስንሰራ ዋጋ ያስከፍላል። ታላቁ ተልእኮ ዝም ብሎ በቀላሉ የሚሰራ ስራ አይደለም። ዋጋ መክፈል፣ መተው ያለብንን ነገር እንተዋለን። መስዋዕት ማድረግ ያለብንን ነገር እንሰዋለን። ለትልቅ ዓላማ፣ ለትልቁ ፐርፐስ ትናንሽ ነገሮቻችንን ጥለን ከትልቁ የእግዚአብሔር አጀንዳ ጋር ተያይዘን ዋጋም እስከ ሞት ድረስ ነው ዋጋ የከፈሉት። ጌታ ኢየሱስ ክርስቶስ ራሱ ሞቷል። ከሱ በኋላ የተከተሉት ሐዋርያቶች ሁሉም አሰቃቂ ሞት በወንጌል ምክንያት ሞተው ነው ያለፉት። በአባቶች ዘመንም እንዲሁ ነው የሆነው። ለወንጌል ዝግ በሆነበት አካባቢም እያገለገሉ ያሉት ይህንን መስዋዕትነት እየከፈሉ ነው ያሉት። ምናልባት እኛ በሚመች ሁኔታ ውስጥ ነው ያለነው፣ ግን ልንከፍለው የሚገባን ትንሽ ነገር ሊኖር ይችላል። መተው ያለብንን ነገር ትተን ማቆየት ያለብንን ነገር አቆይተን ትልቁን ዋናውን የእግዚአብሔርን አጀንዳ ይዘን ለዚያ ዋጋ መክፈልም ከሆነ እየከፈለን ልንኖር ልናገለግል እግዚአብሔር ጠርቶናል። አራተኛው ምንድነው? በዚህ ክፍል ውስጥ ያለው ማወቅ ያለብን ወይም ማድረግ ያለብን ታላቁን ተልእኮ ተነጣጥለን ሳይሆን ተባብረን የምንሰራው ስራ ነው። በታላቁ ተልእኮ ውስጥ ቤተ እምነቶች፣ መንፈሳዊ ተቋማት እና ግለሰቦች አብረው በጥምረት የሚሰሩት ነገር ነው። ኦፍኮርስ የየራሳችን የሆነ ድካሞች ሊኖርብን ይችላሉ። እያንዳንዱ የራሱ የሆነ ቅድሚያ የሚሰጥበት ነገር ይኖራል። ግን ለትልቁ ዓላማ ስንል በህብረት ተባብረን ይህንን ተልእኮ ልንወጣ ይገባናል። ይሄኛውም በዝርዝር ታገኙታላችሁ። ዝርዝሩን ማንበብ ትችላላችሁ። ወደ መጨረሻ ያለውን አንብቤ ወደ መቋጫው እንሄዳለን። የሚከተሉትን ነጥቦች ማጤን ተባብሮ ለመስራት ይረዳናል። አብረው ሊሰሩ የተስማሙ አካላት ስምምነታቸውንና ገንዘባቸውን በተመለከተ ገቢና ወጫቸውን እንዲሁም የሥራ ውጤታቸውን በጽሑፍ መያዝ ይጠበቅባቸዋል። እሱንም ልለፈው። እናንተ ምን ማድረግ አብረን ለመስራት ምን ማድረግ አለብን የሚለውን ነገር በዛ ስፍራ ላይ ምን ላይ አብረን እንስራ፣ በየትኛው ጉዳይ ላይ ቅድሚያ መስማማት ያለብን ነገሮችን እናንተ ያንን ማየት ማንበብ ትችላላችሁ። ወደ ማጠቃለያው ሄጄ ልቋጭ። ታላቁ ተልእኮ ጌታ ኢየሱስ ክርስቶስ የኖረው ያገለገለው ያስተማረው ራሱን የሰጠ የሞተለት ጉዳይ ነው። እንደ ቤተ ክርስቲያን እንደ ግለሰብና እንደ ቤተሰብ ቅድሚያ ሰተነው ልንኖርለት የሚገባ ከኛ የሚጠበቅ ዋና ኃላፊነታችን ነው። እግዚአብሔር ለዚህ አገልግሎት በዚህ ዘመን በዚህ ስፍራ ጠርቶን አስቀምጦናል። የእግዚአብሔርም የልቡ ጉዳይ የተነገረን ነው። እግዚአብሔር ሚስጥሩን አይደብቅም። የተደበቀ ሌላ የምናየው ነገር የለም። ሌላ የምንጠብቀው ነገር የለም። ሁሉም የተገለጠ ነው። የእግዚአብሔር አጀንዳ፣ የእግዚአብሔር የልቡ ሐሳብ በቅዱስ ቃሉ ውስጥ ተዘርዝሯል። ለእኛ ተሰጥቶናል። ስለዚህ ሌላ የምንጠብቀው ትንቢት እንዲመጣልን የምናጠፋው ጊዜ የለም። ከኛ የሚጠበቀው ለዚህ ታላቅ ለሆነው ጉዳይ ጌታ ኢየሱስ ክርስቶስ ለሞተለት ጉዳይ፣ ለኖረለት ጉዳይ፣ ሕይወቱን አሳልፎ ለሰጠበት ጉዳይ፣ ቅድሚያ ሰጥቶ ለተንቀሳቀሰበት ጉዳይ፣ ከሰማይ ለወረደበት ለዚህ ነገር እንድንኖር ለዚህ ነው የተጠራ ነው። ወገኖቼ የሚጠብቀን ክብር አለ። የምንገባበት ርስት አለ።
እግዚአብሔር ያዘጋጀልን ነገር አለ። ግን ወደዚያ ውስጥ እስክንገባ ድረስ እሱ ደግሞ የእርሱ እጅና እግሮች አንደበቶች እንድንሆን ይፈልጋል። ይህንን የምስራች ይዘን እንድንወጣ ይፈልጋል። ከክልላችን፣ ከድንበራችን፣ ከማህበረሰባችን ወጥተን ወንጌልን የመስማት እድል ያላገኙ ሰዎች ለነሱ ቅድሚያ ሰጥተን ስለነሱ እንድንጋደል ይፈልጋል። ስላልተደረሱ ሰዎች የሚቃተቱ ሰዎች፣ የጸሎት ተጋዳዮች እንዲነሱ እግዚአብሔር ይፈልጋል። ሀብታቸውን፣ ንብረታቸውን፣ ጊዜያቸውን ለዚህ ጉዳይ ኢንቨስት የሚያደርጉ ሰዎች እንዲነሱ እግዚአብሔር ይፈልጋል። ሁላችንም አንድ ነገር አናደርግም። ሁላችንም ተነስተን አይደለም የምንሄደው። እግዚአብሔር በውስጣችን ያስቀመጠው ሁላችን ተባብረን የምንሰራው የምንወረውራቸው ጠጠሮች አሉ እያንዳንዳችን። ስለዚህ መንፈስ ቅዱስ ወደ ልባችን እንደሚያመጣው ልንኖርለትና ልንሞትለት የሚገባ ጉዳይ ይህ እንደሆነ አውቀን ወገኖቼ እግዚአብሔር በሰጠን ዘመን እግዚአብሔር በሰጠን እድል ይህንን ታላቁን ተልእኮ ፈጽመን ልናልፍ ይገባል። ይሄ የከበረ ነገር ነው። አንተ በጎ ወታደር፣ አንተ ጽኑ ታጋይ ብሎ እግዚአብሔር ወደ አባቱ መንግስት ኮራ ብሎ ፈገግ ብሎ እንዲቀበለን ከፈለግን እሱ የሚፈልገውን ነገር አድርገን ማለፍ አለብን። የተሰጠንን ነገር እግዚአብሔር በእኛ ላይ ኢንቨስት ያደረገውን ነገር ለኪንግደሙ ልናውል ይገባል። ላልተደረሱ ሰዎች ለወንጌል አገልግሎት ልናደርግ ይገባል። እኛ እግራችንን ካነሳን አንድ እርምጃ ካነሳ እግዚአብሔር ሌሎችን ነገሮች ሁሉ ያዘጋጃል። እግዚአብሔር ሰው ብቻ ነው የሚፈልገው፣ የቆረጠ ሰው፣ የተዘጋጀ ሰው። በከተማዬ ያሉትን በወንጌል ያልተደረሰውን ይህንን ማህበረሰብ እደርሳለሁ ብለው የሚቆርጡት ሲነሱ ከነሱ ጋር ተመሳሳይ የሆኑትን ሰዎች ያያይዝና የሚያስፈልገውን ነገር ለቆ የሚያስፈልገውን ሰራተኞች አሰማርቶ እግዚአብሔር ልንሰበስበው ከምንችለው በላይ መከሩን ይልከዋል። ስለዚህ ወገኖቼ እግዚአብሔር ጊዜን፣ እድልን፣ ዘመንን ሰጥቶናል። እግዚአብሔር የምናደርገውን ነገር አሳይቶናል። ለዚህ አገልግሎት እንድንኖር ዘመናችንን እንድንጨርስ እግዚአብሔር ይርዳን። እግዚአብሔር አምላክ የተባረከ ይሁን። የዛሬውን ትምህርት በዚህ ነው የምንጨርሰው። ግን ስንቋጨው ዝም ብለን አይደለም፣ የጥያቄና የውይይት ጊዜ እንዲኖር እንፈልጋለን። ከዚሁ ጋር ተያይዞ የደከማችሁ ግን አትመስሉም። ስለዚህ ጥያቄዎች እስካሁን ከጠዋት ጀምሮ በተነጋገርነው የእግዚአብሔር ልብ ለሕዝብ ሁሉ ምን እንደሚመስል ከጠዋት ጀምሮ የመጽሐፍ ቅዱስ ትረካ፣ የአብርሃም ታሪክ እንዲሁም ደግሞ የታላቁ ተልእኮና የክርስቶስ አገልግሎት ሰምተናል። በዚህ ላይ ጥያቄ ካለ ሁለቱም ወንድሞቼ ይመጣሉ ወደዚህ፣ እዚህ ጋር ቆመው ጥያቄዎቻችሁን ይመልሳሉ። ማብራሪያም ከሆነ የተኛውም እስካሁን በተነጋገርነው ላይ አሁን ይሄ 30 ደቂቃ የውይይትና የጥያቄ ጊዜ ነው የሚሆነው።